ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የለተሰኞ ሚያዝያ 12 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ተከትሎ የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንደያ ገብረ ሕይወት ጠንካራ ተቃውሞ ሰነዘሩ። ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖር ገልጸዋል። ፕሮፌሰር ክንደያ በትግራይ የሚገኘው ወንጀለኛ ቡድን ከጦርነት በፊት የነበረውን የ2020 የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷልም ብለዋል። እነዚህ እርምጃዎች በፕሪቶሪያው የተፈረመውን የሰላም ስምምነት ውድቅ የሚያደርጉና በአካባቢው ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጡ እንደሆነ አመልክተዋል። እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉ ፕሮፌሰር ክንደያ ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባልን ብለዋል። እነዚህ ጦርነት ናፋቂዎች የኛ ዕጣ ፈንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉም አስጠንቅቀዋል። ኮሩ የተሰጠውን ግዳጅና ተልእኮ በተፈለገው ልክ እየፈጸመ መሆኑ ተገለጸ። በአማራ ክልል ሰሜን ጎጃምና አዊ ብሔረሰብ አስተዳደር ዞን ህግ የማስከበር ግዳጅ ተቀብሎ ተልእኮውን በጀግንነት እየተወጣ የሚገኘው የምስራቅ እዝ አንድ ኮር ህግ የማስከበር ተልእኮውን በተሰጠው አቅጣጫ ልክ እየተወጣ እንደሚገኝ የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ ገልጸዋል። ኮሩ ባደረጋቸው ስምሬቶች የጽንፈኛ አመራሮችን በመደምሰስና የቡድን መሳሪያዎችን በመማረክ እንዲሁም መንግስት ያቀረበውን የሰላም አማራጭ እድል ተጠቅመው እጅ የሚሰጡ የጽንፈኛውን አባላት ወደ ተሃድሶ ስልጠና እንዲገቡ በማድረግ በርካታ ስራዎች ማከናወኑን አስታውቀዋል። ተቋሙ በሚያስቀምጠው አሰራር መሰረት የሰላም አማራጭ ባልተቀበሉ ጽንፈኛ ላይ የማያዳግም እርምጃ በመውሰድ ከህዝብና ከአካባቢው የጸጥታ መዋቅር ጋር በመቀናጀት ኮሩ ህግ የማስከበር ተልእኮውን በውጤት የተወጣ እንደሚገኝ አረጋግጠዋል። ፕሮፌሰር ብርሃኑ የማያዳግም እርምጃ እንደሚወስዱ አስጠነቀቁ። የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል መልቀቂያ ፈተናን በቴክኖሎጂ በመታገዝ በተሰራው ስራ ውጤት እየተገኘበት መሆኑን አስታውቀዋል። ሚኒስተሩ ከተማሪዎች የፈተና ኩረጃ ጋር በተያያዘ በተደራጀ መልኩ የሚደረጉ ሙከራዎች ቢኖሩም እየተወሰደ ባለው ጥብቅ እርምጃ በእጅጉ እየቀነሰ መምጣቱን ተናግረዋል። ከትምህርት ስርቆት ወይም ኩረጃ ጋር በሚተባበሩ አካላት ላይ የማያዳግም እርምጃ እንደሚወስዱ አስጠንቅቀዋል። ዩኒቨርሲቲዎች ራስ ገዝ ከማድረግ አኳያ የሽግግር መመሪያ እየተዘጋጀ መሆኑን ሚኒስተሩ ጠቁመው መስፈርቱን የሚያሟሉ የከፍተኛ ትምህርት ተቋማት ወደ ራስ ገዝነት እንደሚሸጋገሩ ማስረዳታቸውን የህዝብ ተወካዮች መረጃ ያመለክታል። ከማስተማሪያ ሆስፒታሎች ጥያቄ ጋር በተያያዘ ከጤናና ከገንዘብ ሚኒስቴር ጋር በመሆን ሆስፒታሎቹ ራሳቸውን የሚችሉበትን የአሰራር ስራ ለመዘርጋት እንደሚሰራ ክቡር ሚኒስተሩ ገልጸዋል። መንግስት የመንግስት ሰራተኛ ደሞዝ ለማሻሻል በተደረገው ሪፎርም የ290 ቢሊዮን ተጨማሪ ወጪ እንደተጠየቀ የሲቪል ሰርቪስ ኮሚሽን አስታወቀ። በ2017 ዓ.ም እና በ2018 ዓ.ም ጥቅምት ወር ለመንግስት ሰራተኞች ደሞዝ ማሻሻያ በተደረገው ሪፎርም 290 ቢሊዮን ተጨማሪ ወጪ ጠይቋል ሲል የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪ ኃይሌ ተናግረዋል። ይህንን የገለጹት መልካም አስተዳደር ለአፍሪካ የአፍሪካ ቀንድ ድርጅት 7ኛው ጠቅላላ ምርጫን አስመልክቶ ሲቪል ሰርቪስ አገልግሎት አሰጣጥ ዙሪያ ከፓርቲዎች ጋር ባካሄደው የውይይት መድረክ ላይ ነው። የመንግስት ሰራተኞች ህይወታቸውን ለማሻሻል መንግስት ባደረገው የሪፎርም ለውጥ ከፍተኛ በጀት ማምጣቱን ገልጿል። በዚህም መንግስት ከፍተኛ ስራ እንደሰራ የሚያመለክት ሲሆን ብልጽግና ፓርቲ በቀጣይ 7ኛውን ጠቅላላ ምርጫ የሚያሳልፍ ከሆነ ማሻሻያዎችን እንደሚያደርግ ጠቁመዋል። በ2017 ዓ.ም በተደረገው የደሞዝ ጭማሪ 90 ቢሊዮን ተጨማሪ በጀት የጠየቀ ሲሆን በ2018 ዓ.ም መስከረም ወር ላይ ደግሞ ከነበረው በጀት ውጭ 200 ቢሊዮን ተጨማሪ በጀት እንደተጠየቀ ኮሚሽነሩ አብራርተዋል። በ2018 ዓ.ም መስከረም ወር ላይ ደግሞ ከነበረው በጀት ውጭ 200 ቢሊዮን ተጨማሪ በጀት እንደጠየቀ ኮሚሽነሩ አብራርተዋል። እንዲሁም የሲቪል ሰርቪስ ተቋም ከተመሰረተ ከ108 ዓመት በላይ እንደሚሆነው በመጥቀስ በሰራተኛውና በአገልግሎት አሰጣጥ ላይ ከፍተኛ ለውጥ ማምጣቱን አመልክተዋል። በዚህም በተደረገው የሪፎርም ለውጥ መሰረት ለቀጣይ የተሻለ አገልግሎትና ክፍያ ማሻሻያዎች እንደሚደረጉ አመልክተዋል።
አንድ የእስራኤል ወታደር በደቡብ ሊባኖስ የወደቀን የኢየሱስ ክርስቶስ ሐውልት በመዶሻ ሲመታ የሚያሳይ ምስል መውጣቱን ተከትሎ ጉዳዩን እያጣራ መሆኑን የእስራኤል ጦር አስታወቀ። ምስሉ እሁድ ሚያዝያ 11 ቀን 2018 ዓ.ም በማህበራዊ ሚዲያ መሰራጨት ከጀመረበት ጊዜ አንስቶ በመላው ዓለም በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣንና ውግዘትን ቀስቅሷል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ ኃይል በደቡብ ሊባኖስ ወታደራዊ ዘመቻ ላይ የነበረ አንድ ወታደር መዶሻ በመጠቀም በሐውልቱ ላይ ጉዳት ሲያደርስ የሚያሳየውን ፎቶግራፍ ትክክለኛነት አረጋግጧል። ይህ ክስተት የተሰማው እስራኤል በደቡብ ሊባኖስ ለሳምንታት ስታካሄድ በቆየችው ወታደራዊ ጥቃት ከፍተኛ ውድመት መድረሱ፣ ከ2000 በላይ ሲቪሎች መገደላቸውና በመቶ ሺዎች የሚቆጠሩ መፈናቀላቸው እየተገለጸ ባለበት ወቅት ነው። የእስራኤል መከላከያ ኃይል እሁድ ምሽት ባወጣው መግለጫ ድርጊቱን ከባድ የስነ ምግባር ጥሰት ሲል የገለጸ ሲሆን የወታደሩ ተግባር ከተቋሙ አባላት ከሚጠበቀው ስነ ምግባር ጋር የሚጋጭ ነው ማለቱን ዘገባው አመልክቷል። የእስራኤል መከላከያ ኃይል አክሎም ጉዳዩ በሰሜናዊ እዝ በተገቢው የእዝ ሰንሰለት አማካኝነት እየታየ እንደሚገኝ ገልጿል። በምርመራው ግኝት መሰረትም ጥፋተኛ በሆኑ ላይ ተገቢ እርምጃ እንደሚወሰድ አስታውቋል። ፕሬዚዳንት ትራምፕ የኢራን መርከብ መያዙን ማስታወቃቸውን ተከትሎ የነዳጅ ዋጋ ጭማሪ አሳየ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው የኢራን ሰንደቅ ዓላማ ያረፈበትን የጭነት መርከብ በመጥለፏና መቆጣጠሯን ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ5% በላይ ጭማሪ አሳይቷል። ቢቢሲ እንደዘገበው የብሬንት ድፍድፍ ነዳጅ ዋጋ 5.4% በመጨመር አንድ በርሜል $95.27 የደረሰ ሲሆን የዩናይትድ ስቴትስ መመዘኛ ደግሞ በ5.9% ጭማሪ አሳይቶ ወደ $88.79 ተሸጧልም ብለዋል። የዩናይትድ ስቴትስ መመዘኛ ደግሞ በ5.9% ጭማሪ አሳይቶ በ88.79 ተሸጧል። ይህ የዋጋ ጭማሪ ኢራን በተኩስ አቁም ስምምነቱ ለቀሪዎቹ ቀናት የሆርሙዝ የባህር ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት እንደሚሆን በገለጸችበት ባለፈው አርብ የታየውን የዋጋ ቅናሽ መልሶ የቀለበሰ ሆኗል። ይሁን እንጂ ቅዳሜ ዕለት የሚያዝያ 10 ቀን 2018 ዓ.ም ኢራን የባህር ሰርጡን ዳግም እንደምትዘጋና ወደ ስፍራው የሚጠጋ ማንኛውም መርከብ ጥቃት እንደሚሰነዘርበት አስታውቃለች። የዓለም 20% የሚሆነው ነዳጅና የተፈጥሮ ጋዝ በዚህ መስመር የሚያልፍ በመሆኑ የባህር ሰርጡ ለዓለም አቀፍ ንግድ ወሳኝ ስፍራ ነው። አሜሪካና እስራኤል በኢራን ላይ የካቲት 21 ቀን 2018 ዓ.ም ጥቃት ከሰነዘሩና ቴሄራን በባህረ ሰርጡ በሚያልፉ መርከቦች ላይ ጥቃት ለመሰንዘር ከዛተች ወዲህ በኢነርጂ ገበያው ላይ ከፍተኛ መዋዠቅ እየታየ ይገኛል። የኢራን የተኩስ አቁም ስምምነትና የሰላም ንግግሮች አሳሳቢ ደረጃ ደርሰዋል ተባለ። አዳዲስ ዛቻዎችና ውጥረቶችም በኢራን የተኩስ አቁም ስምምነት እያናጉና የሰላም ጥረቱን እየተፈታተኑ ይገኛል ተብሏል። ውጥረቱ የናረው ቴሄራን አዲስ የበላይነት ባገኘችበት ስትራቴጂካዊ የውሃ መስመር ላይ ሲሆን ተቺዎቹ ግጭቱ ከፕሬዚዳንት ዶናልድ ትራምፕ ቁጥጥር ውጭ ሆኗል በማለት በማስጠንቀቅ ላይ ናቸው። ባለፈው አርብ ትራምፕ ኢራን በሁለት ነገር ተስማምቻለሁ ማለታቸውን ተከትሎ ጦርነቱ በቅርብ ያበቃል በሚል ተስፋ የንግድ ገበያው መነቃቃት አሳይቶ ነበር። ነገር ግን እሁድ ዕለት የዲፕሎማሲው ሁኔታ ብዙ ተስፋ ለማሳየቱን ተከትሎ ፕሬዚዳንቱም የኢራንን ድልድዮችና የኃይል ማመንጫዎች ለማጥፋት በድጋሚ ዛቻ ሰንዝረዋል። ኢራን በበኩሏ የሆርሙዝ ወሽመጥን በድጋሚ ዘግታለች። የአሜሪካ ባህር ኃይል በበኩሉ የቴህራንን የባህር ላይ እገዳ ለመጣስ የሞከረና በኢራን ሰንደቅ ዓላማ የሚጓዝ የጭነት መርከብ ላይ ተኩስ ከፍቶ በቁጥጥር ስር መዋሉን መግለጹን ተከትሎ የጋራ እምነት ማጣትና ወደ ሙሉ ጦርነት የመመለስ ስጋት በግልጽ እየታየ ነው ተብሏል። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።